ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይብዛላችሁ። ለተለመደው ይህን ቪዲዮ ብዙዎች ጋር እንድታደርሱ ለብዙዎች ትምህርት እንዲሆን ተጠይቃለሁ። ከወዲሁ በቀጥታ ወደ ዛሬው መርሃ ግብር እናልፋለን። ኢየሱስ በጣም ውሱን ነው። በፕሮቴስታንቱ ቸርች ውስጥ በጣም ውሱን፣ ጠላት ይመታል፣ ሰይጣንን ይቀጠቅጣል። ሁሉ ጠላትን ይመታ ኢየሱስ። አሁን ደግሞ ሰው ጠላትን ራሱ እየረሳ መጥቷል። ወደ ሀብት ብሏልና ብሌሲንግ መባረክ ቁሳቁስ ሀብት ብር ወደዛ ዞሯል። በአይነ ሚንስ ያን ብር ምናመጣበት ነገር በዘይትም ይሁን በመሐረብም ይሁን በሚሰጡ ትንንሽ ጨርቅ ቁርጥራጮችም ይሁን ወይም በፓስተሩ ጉርድ ፎቶዎች የታጠቡ ጉርድ ፎቶዎች። የሚገርማችሁ ነገር የማርያምን ፎቶ የኢየሱስን ፎቶ አውርዶ የፓስተሩን ፎቶ የሰቀለ ጴንጤ ደግሞ እንዳለ እንዳትረሱ። እኔ በጌታ ነኝ። በቃ ይሄ የማርያም ፎቶ አያስፈልገኝ፣ ይሄ የኢየሱስ ፎቶ ተብሎ ይሄ ፈረንጅ ነው አያስፈልገኝም ብለን አውርደን እኮ የፓስተሩን ፎቶ አሳጥበን ቤት የሰቀልን። ትልቁን የሚካኤልን ስዕል ከመድረክ አውርደን እኮ እዚህ ጋር ትልቁ ፓስተሩ በትልቁ አንዳንዱ ፎቶ ደግሞ ከሰውየው ይበልጣል። እዚህ ብሎ ምናምን ምን እንደሆነ አላውቅም። ከየትኛው ሐዋርያ እንደተማርን አላውቅም። ምንድነው ሚኒንጉ አላውቅም። አለው እንዲህ አይኔ አያርፍም ስታዘብ ነው ማለትና ሰፈሬማ ያለው ልጅቷን አውቃታለሁ። የለጠፈችው ፎቶ ግን ከሷ ይበልጣል። ትልቅ ነው ፎቶዋ። የሆነም ቦታ ሳልፍ አያለው። ምንድነው ምን እንደሆነ አላውቅም። ግን የለም በክርስትና ትምህርትም በሐዋርያት ትምህርት ውስጥም ይሄ የለም። የተነወረ ነገር ነው። እናውቃለን ያልነውን ኢየሱስን የሰበክነውን ኢየሱስን እርግጥ እናውቀዋለን ወይ? ገና አውቀነው ጨርሰናል ወይ? ልናውቀውና ልንጨርሰው ስንችላለን ወይ? አንችልም። ሳምንት እንዳወራሁት ከመታወቅ የሚያልፈውን ስለማታውቁት ብተውት ይሻላል አላለም መጽሐፍ? ምንድን ነው ያለው? ከመታወቅ ያልፋል። መቼም አታውቁትም እና ከመታወቅ የሚያልፈውን ታውቁት ዘንድ ምንድን ነው ያለው? በጣም ከመታወቅ ያልፋል። አውቃችሁትም ልትጨርሱ አትችሉም፣ ግን የተጠራችሁት እሱን ለማወቅ። በጣም የሚገርመኝ ግን በጣም አቢዩዝ የምታደርጉ አመለከታለሁ። ኮሜንት ላይ በጣም ተሳደቡ። ወንጌል ስበክ ምናምን የምትሉ ትውልድ እየጠፋ ነው። ወንጌል ምሰብክ የራሴ ቤት ቆሹ ገምቶ በስብሶ እያየሁት ነው። የሌላውን ቤት የማየው ወንጌል መጫወቻ አድርጋችሁት የለም ወይ እናንተ? አብዛኛው ኮሜንት የምትሰጡት እና አንተ አንደኛ ሆነ የምትሳደብ ማለት ነው። ጉድ ሲጋለጥ አትፈልግም። እኔ ደግሞ ይህንን ጉድ እየገለጥኩ እቀጥላለሁ። ገንዘቡን የሚበላ የሚጠፋ ትውልድ ስላለ ይህም ወንጌል ስለሆነ ለእኔ አንተ የራስህን አካውንት ከፍተህ ወንጌል በራስህ መንገድ ስራ። እኔ ደግሞ በዚህ መንገድ ወንጌል የምሰራው። አሁን ትላ በጣም አከብሮ ትልቅ ፓስተር ለምን ግን ይሄ ዘይቱ አይቀርም ይለኝ። አይቀርም ምን እየሰራ እኮ ነው። ጌታ አብሮት እየሰራ ነው። ጌታ በዘይቱ ነው በአንተ ነው የሚሰራው። በዘይቱ እየሰራ እና አታቆምም። አይ ላቭ ዩ በጣም ወዶታለሁ ጋሼ አላቆም ስቃል ይጅል ህዝብ ምን እንደሚባል አያውቅም። ትልቁም ትንሹም ይለዋል። በቃ እሱ እየነገደ እያተረፈበት እኮ ነው ያለው። እግዚአብሔር ያለ ዘይት አይሰራም እንዴ? ክርስቶስ ስሙ ብቻውን አይሰራም እንዴ? ከስምም በላይ የተሰጠው ስም እኮ እንዴት እንዲፈውስበት ነው። እስሜ አጋንንትን ታወጣላችሁ ማርቆስ 16 ሚድነው በስሙ ነው። አይኑ የሚበርበት ስም ነው። በጌታችን በኢየሱስ ስም ነው። ዘይት ስለተደፋበት ቁሌት ስለሆነ ሰውየው የሚፈጠረው ነገር የለም። እሱ መንገዱ ቢዝነሱ ነው። ምንም ማድረግ አይችልም። ይሄ ቢዝነስ ቆመበት ማለት የሀብት ምንጩ ይዘጋል። እስኪ ጉድኔው የተሰረቀ ሞባይል ያስመልሳል። አሁን እሷ ሞባይሏን ሁሌ ጧት እንደዚህ እየቀባችሁ ነው የምትሄዱ። አዲስ ሞባይል ነው ከውጪ ብዙ አሁን ሞባይሉ ሌባ ሰረቃት። እንደዚህ እያናገረች እያለች ግን ኦይሉ ተቀብቷል። ከ5 ቀን በኋላ ፖሊስ ነይ ሞባይልሽ ውሰጂ ብሎ ሲበል አሁን ደግሞ እንደገና እንዲማ ከሆነ ጥሩ ነው አለችና ዕቁብ ልጥል ሄዳ ቀብታ እንትን ስታስገባ ብሩ ዕቁቡ ከናዝሬት ተደውሎ ነይና ብርሽን ውሰጂ ተባለ። ሌላ ማያስቀልድ ከዛ እንዲህ ከሆነማ ጥሩ ነው ብላ እንደገና በብሩ መኪና ልግዛ እንግዲህ ብላ ቀባብታ እንትን ስትል ግማሹን ከፍለሽኝ ግማሹ ደግሞ ችግር የለም ቀስ ብለሽ ሰጪኛለሽ ብለው ንብሬው ምናምን ሁሉ አስተላልፎ ሰጣት። አሁን ደህና ግድ የለሽ እንደው ግን አሁን እንደው በዚህ ዲሜሽ እንደው እንዴት ትሆኝ እንደው ላንቺስ ቅልየቱ ጥሩ ነው። በምንጭ ዙሪያ ነዋሪ ነው ይሄ ሰው። የዛሬ 2 ወር አካባቢ የሱ ልጅ የ2 ዓመት ልጅ ነው ልጅ ነው በጣም ታመመበት። ልጁን ሆስፒታል ወሰደው። ሆስፒታል ሲወስደው ዶክተሮች ይሄ ልጅ ሞቷል አሉት። ልጁ እዛው ጸጥ አለ። ለጓደኛው ሲደውልለት ጓደኛው
ጓደኛው እኔ ጋር የፕሮፌት ሚራክል አኖይንቲንግ ኦይል አለ። ያ አኖይንቲንግ ኦይል ስላለ የሮጥክ ፈጥነህ ልጁን በሞተር ይዘውና አለው። የሞተውን ልጅ በሞተር ጓደኛው ጋር ይዞት ሄደ። ጓደኛው ጋር ይዞት ሄደ። በውሃ በጥብጠው አኖይንቲንግ ኦይሉን አጠጡት። የሚደንቅ ነው። ልክ አኖይንቲንግ ኦይሉን ሲያጠጡት ያ የሞተው የደረቀው ልጅ መንቀሳቀስ ጀመረ። ይሄ በጣም ማጂክ እየሰሩ እያታለሏችሁ ነው ያላችሁ፣ የተሸወዳችሁ ነው። በእነዚህ አይነት ምንም በማያውቁ ባልተማሩ ቃሉን ባላነበቡ ሰዎች በቀላሉ የተሸወዳችሁ ናቸው ያላችሁት። ለማንኛውም እስኪ ይህንን መልእክት አብረን እንስማ። አትሸከሙ ስም እግዚአብሔር ያልሰጣችሁ ስም አትሸከሙ። ሐዋርያ ካልሆናችሁ አይደላችሁ፣ ነብይ ካልሆናችሁ አይደላችሁ። ቤተክርስቲያን አሸክማ ስንቱ ሊሞት እንደሆነ እግዚአብሔር ያውቃል። ዝም ብሎ ያለ ስራ መጋቢያን ይባላሉ። ሊመግቡ አይችሉም፣ አይመግቡም። ራሳቸው መመገብ ያስፈልጋቸው። የማይመግቡ መጋቢያን፣ የማይሄዱ ሐዋርያት፣ የእግዚአብሔር ሐሳብ የማይረዱ ነቢያት ምድሪቱን እንደሞሉ ታውቃላችሁ። ስሙ አላቸው፣ ስም አለ፣ ሞተዋል ይለዋል አንዱን ቸርች ኢየሱስ። ስም አለ ግን ተግባር የለም። ስም ተሸክመናል ግን ተግባር የለም። ተግባራት ናቸው እነኚህ ፕራክቲካል። ቤተ ክርስቲያን ስራ አይታ ሪኮግናይዝ የምታደርጋቸው የክርስቶስ ስጦታዎች ናቸው። የተሰጡበት ዓላማ ምዕመናንን ማስታጠቅ፣ ቤተ ክርስቲያንን መመገብ፣ ማስተማር፣ ዶክትሪናል ፒዩሪቲ መጠበቅ፣ ሰዎችን ወደ ሙሉ ሰው ማሳደግ። የተሰጡበት ዓላማ ተግባር ነው እንጂ መጠሪያ ሹመት አይደለም። ተግባር ነው፣ ስራ ነው። የወንጌል ሰባኪነትን ስራ አድርግ እንደሚል ማለት ነው። ስራ ናቸው። ሐዋርያነት፣ ነብይነት፣ ወንጌል ሰባኪነት፣ እረኝነት፣ አስተማሪነት ምንድን ነው? ተግባር። ሰዎችን ሙሉ ሰው እንዲሆኑ ማስታጠቅ፣ መስራት ነው። የሹመት መጠሪያ አይደሉም። ታይትልስ አይደሉም። መጠሪያ ስሞች አይደሉም። ቸርች የክርስቶስ ቤተ ክርስቲያን ማቴዎስ 23 ላይ ጌታችን ያስተማረው ተቃራኒ ማለት ነው። የአሕዛብ መሪዎች አለ ስለዛኛው ሲያወራ ተብለው መጠራት ይወዳሉ። መምህር፣ ጌታ እየተባሉ መጠራትን ይወዳሉ። እናንተ ተብላችሁ አትጠሩ እንዳለ ታውቃላችሁ። አሁን ሐዋርያት እርስ በርስ ሲጠራሩ ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ ይልና እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደጻፈላችሁ ይላል ጴጥሮስ። እዚህ ሐዋርያው ጳውሎስ ነው የተወደደ ወንድማችን ጳውሎስ የሚለው ያ ሐዋርያው ጳውሎስ የጻፈላችሁ መልእክት አይልም። የተወደደ ወንድማችን ይለዋል ጳውሎስ። እንዴት ደስ ይላል! አላብዛት ገላትያ ምዕራፍ 2ም ደግሞ ጳውሎስ ስለ ጴጥሮስ ሲያወራ ኬፋን ለመጎብኘት ሄድኩ ይላል። ገላትያ ምዕራፍ 2 ቁጥር 11 ላይ ደግሞ ወደ አንጾኪያ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት ይላል። ኬፋ ይለዋል ሐዋርያው ጴጥሮስን። ተሰቃየን እኮ ስም ለመጥራት ስለ እግዚአብሔር ዝም ብለን የምጠራኝ ምን ይላሉ ሰዎች። ሐዋርያው ዮሐንስ እሱ በጣም ያስቀናኛል። ባነበብኩ ቁጥር ስለሱ በጣም በጥንቃቄ ነው የሚጽፈው ወንጌል ሲጽፍ። እሱ እንዳልሆነ ላለማስታወቅ መከራ ይበላል። እኛ እኮ ለመታወቅ ነው መከራ የምንበላው። ኢየሱስ ይወደው የነበረ ደቀ መዝሙር እያለ ነው የሚጽፈው። ኢየሱስ ይወደው የነበረ ደቀ መዝሙር በኋላ በፍጥሞት ደሴት ታስሮ ራእይ ሲያይ ራእይ ዮሐንስ ምዕራፍ 1 ላይ ቁጥር 9 ላይ የተናገረባት ታይትል በጣም ትገርመኛለች። ሐዋርያው ዮሐንስ ነው የምጽፍላችሁ አይልም። ዮሐንስ ራእይ ምዕራፍ 1 ቁጥር 9 እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና ትዕግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ታስሬ ነበር በፍጥሞ ይላል። እኔ ወንድማችሁ። ከወንድምነት ከእህትነት የበለጠ ሹመት አለ? ልጅነትን እኮ ነው የሚያመለክተው ወንድምነትና እህትነት። ከዚህ በላይ ሹመት ምን አለ? የንጉሥ ልጅ ከመሆን በላይ ሹመት ምን አለ? ወንድምና እህት ስንባል እኔ ወንድማችሁ ይላል ዮሐንስ። መስማት ባካችሁ፣ መስማት ስሙ፣ አስተውሉ። ብዙ ጊዜ መሳደብ ምን ማለት? እስኪ አድምጡ። መጀመሪያ ለመማር ሞክሩ። ለእናንተው ነው፣ ለኔ አይደለም። እኔ እነዚህ ጋር ቡችሎች ጋር አልሄድም። ኦርቶዶክስን ማብሸቅ ነው አይደለ? ወንጌል ጓሄድ ቀጥል፣ በዛው እያበሸቃችሁ። ሐዋርያ ዳንኤል የሚባለው ቡድን ስሙ። መገለጥ ላይ ብዙ ተሳስቻለሁ። ፈውስ ላይ በጣም ብዙ ተሳስቻለሁ። በተለይ አንድ ጊዜ ማስታውሰው ነገር ታምረኛ የሆነ ነገር ነው። ልጅቷ ልታጸልይ ነው የመጣችው። አክስቷ ይዛት መጣለች። ለልጅቷ ልታጸልይ እናቷ ሞታለች። የልጅቷ ዳንኤል ጸልይላት ስትለኝ ምን ስለ እናቷ ስትለኝ እጇን ያስኩና እግዚአብሔር ሆይ በህይወት ተገናኘች። ጌታ ይለኛል አልኩት። በቃ ጌታ ይለኛል ብቻ ታገኛታለች፣ የገና ልጅሽን ታያለች ምናምን አልኳት።
ልጅቷ ዘለለች፣ ጨፈረች። ያቺ አክስቷ እንደሞተች ታውቃለች። ውይ 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 አለች። ከዛ በኋላ ልጅቷን ይዘን ማለት ተለያየን። ተደወለልኝ ማታ ላይ እቺው ሴትዮ አክስቷ ማለት ነው ዳንኤል ና ምንድነው ሲል ዛሬ ካደረች ጥሩ ስለማይሆን እናቷ ሞታለች አለች። መቼ ነው የሞተችው አልኩት። እንግዲህ ለማስነሳት ነው። ኦ ማይ ጋድ መቼ ነው የሞተችው? ወር ከምናምን ሆኗታል አሉ። ቀልደልደም ኧረ እባክሽ አዎ ችግር የለም። ለልጅቷ ቃሰብዬ ይኸውልሽ ምን ነው ዳኒ ድናለች አይደል? በቃ የልጅ ልጄን ታያለች አይደል? እውነቱን ልንገርሽ አዎ በቃ ሞታለች። እኔ ነኝ ቀባጥሬ ቅጭኑ ኦኬ እኔ ነኝ የቀባጠርኩት። ይልቁኑ ነገ ተነስተሽ ወደ አገር ቤት መሄድ ከቻልሽ ወደ አገር ቤት ሂጂ፣ የሚያስፈልገውን ነገር እናረጋለን። በቃ ተረጋጊ። ጉባኤ ላይ ነው ያወራሁት። ስለዚህ ወኔ የማያስነሳን ነገር የለም በጣም ስለዚህ ሆነ ተደና ላይሆን ይችላል ይዶም ማለት ቅን ሁን ማለት ማን አፍተሮል እግዚአብሔር ኮጣ እኮ ባዶ ነህ። ስለዚህ ብዙ ስተቶች አሉ። በፈውስ ይሄ ሰው ይድናል ምናምን ብዬ አውርቼ ከዛ በኋላ ይድናል አሁን ብዬ ተኝቼበት ምናምን ፖሊስ እንዳልጠራ ተብያለሁ። ሰው ላይ ተኝቼ እንደ ኤልያስ ብዬ ሳይሆን ይቀራል። የሞተ ሰውም አለ። ሞቶ ተጠርተን ይነሳል ብለን 4 ቀን አቆይተን። ስለዚህ እውነተኛው ነገር we do a mistake። ተመልከቱ፣ ተዝናንቶ ነው የሚያወራው። ሰው እየቀጠፈ ኢየሱስ የሞተለትን ነፍስ ሰው ማንነት እየቀጠፈ የሟቹን ሞት የማይወደውን እግዚአብሔር እየተዳፈረ በዚህ ደረጃ ሞቱ። ብዙ ሰዎች ሞቱ ማለት ነው። አንዳንዱ መድኃኒት አቁሙ እያሉ ይገላሉ። እንደዚህ ደግሞ በግልጽ ሚስቴኩን አምኖ ቢመጣ ይሻላል። ቢያንስ ስህተቱን አምኖ ቢመጣ ማለት ምን አመጣ ምን ታመጣለህ የሚሉ ነፍ ናቸው። ኢየሱስ ለምንድን ነው ታዲያ ነፍሱን ለወዳጆቹ አሳልፎ የሰጠ? ለምንድን ነው በቀራንዮ አደባባይ ተንጠለጠለው ታዲያ? ለማን ሲል ነው? አንዱ ስለ ሁሉ ሞት አለ። ሁሉም ሰው እንዳይሞት ነው የሞተው ኢየሱስ። በአንዱ ኃጢአት በአዳም ምክንያት ሰው ሁሉ ሞተ። ክርስቶስ ኢየሱስ ደግሞ ወደ ህይወት መጣ፣ ህይወት አገኘ። ይህን ህይወት ደግሞ በነፃ አይደለም የመጣው፣ እንዲሁ በነፃ አይደለም የመጣው። ዋጋ ደም ተከፍሎበታል። ኢየሱስ መከራውን አይቶበታል ስለ ሰው ልጅ ማለት። የሰው ልጅ ግን በዚህ ደረጃ መጫወቻ ሲሆን ሳይ እኔ አንተ ዝም የምትለውን ዝም ላልል እችላለሁ፣ ሰው እየጠፋ ማየት ስለማልችል ማለት ነው። አንድ ጊዜ ይሄን ቪዲዮ ተከታትለን እንመለስ። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣ ነው። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ መልካም። መቼም ተቀነባብሮብህ ሊሆን ከቻለ እሱ ሌላ ጉዳይ ነው። ድሃን ይህንን ያህል የምትጸየፍ ነብይ አላምንም። ነገር ግን አንድ እውነት የሚኒስትሪ አገልጋዮች ጠቅላላ የምትባሉት ይሄ ከሙሉ ወንጌል መካነ ኢየሱስ ቃለ ሕይወት መሰረተ ክርስቶስ ውጭ ያላችሁት ማለት ነው፣ በግል እምቦር የምትሉ አገልጋዮች ጠቅላላ እውቀት ሊኖራችሁ ይችላል፣ ብዙ ህዝብም ሊኖራችሁ ይችላል። ነገር ግን ዛሬ የምትነዱት መኪና፣ ዛሬ የምትኖሩበት ቤት ከህዝብ ምጽዋት የተሰበሰበ ነው፣ በሌላ መንገድ የመጣ አይደለም። ምናልባት መነሻችሁ የህዝብ ምጽዋት ይሆንና ከዛ በኋላ ግን ቢዝነስ ከፍታችሁ ሊሆን ይችላል። ብዙ ድሆች ከሌላቸው ነገር ላይ የቀን ስራ ሰርተው አስራት የሚሰጧችሁ አሉ፣ መባ የሚሰጧችሁ አሉ። እነሱን ከሆነ እንደዚህ እየተናገርክ ያለው እግዚአብሔር ፍርዱን ይስጥ፣ እግዚአብሔር ፍርዱን ይስጥ። ኤዲት ተደርጎብህ የተለቀቀ ከሆነ ግን እንደዛም ሊሆን ከቻለ አንድ ጉዳይ ነው። እስኪ እናንተ ሐሳባችሁን ግለጹ። እኔ በጣም ያዘንኩበት ቪዲዮ ነው። ምንም ሐሳብ እኮ አያስፈልገውም። ይሄ በግልጽ የተናገረው ጉዳይ ስለሆነ ይቅርታ ማስተባበያ አያስፈልግም። ደሃ ጉንዳን ነው አለ፣ ከያዘ አይለቅም አለ። ባጭሩ ደሃ አለ እንጂ እኔ ዮናታን ደሃ ሆኜ አይላል። አሁን ይዘባረቃል እየመጣ። ኧረ እባካችሁ እናንተ ሰዎች የክርስቶስ ኢየሱስን ስም በዓለም አደባባይ ታሰድቡ። ለእኛ ሲል እርቃኑን የቆየውን ራሱን ባዶ ያደረገውን እግዚአብሔርን መልክ የተወውን ከእግዚአብሔር ጋር እኩል ስልጣን የነበረውን ስልጣኑን የተወውን
ስለኛ የገረጣውን ኢየሱስን አትስቀሉብን። በቃ እባካችሁ መነገድ ካማራችሁ፣ እንደዚህ ጫወታ ካማራችሁ ግቡ ወዳለ አትጫወቱበት። እግዚአብሔርን ቤት የእናንተ መደነሻ አይደለም፣ የእግዚአብሔር ቤት መፈንጫ አይደለም። ቲያትር የምትሰሩ ሰዎች ካላችሁ በጣም አስደናቂ ጥበብ ነው። መጽሐፍ ቅዱስም እኮ በጣም ብዙ ልቦለድ ታሪኮች አሉ፣ ትወናዎች አሉት። ትወና መጥፎ አይደለም ትክክለኛው ቦታ ላይ ሲሆን። ትወና ለምሳሌ ቲያትር ቤት ሲሆን ደስ ይላል። ስንሄድም እስቲ ትወና ላይ ብለን ነው የምንሄደው እንጂ ሰውየው የሆነውን ልይ ብለን አይደለም። የሆነውን ለማየት ከፈለክ ቤቱ ሂድ፣ አክተሩ ጋር ቤቱ ስትሄድ የሆነውን ይነግራል፣ ልጆቹ ይነግራል፣ አባዬ ማለት ብሎ ይነግራል። ቲያትር ሲሰራ እሱም ጋራንቲ አይሰጥም። የእውነት እየኖርኩ ነው አይደለም። ቲያትር እኮ ጋራንቲ አይሰጥም። የእውነት የምኖርበትን ቦታ ነውና ተመልከቱ ሳይሆን ያልሆንኩትን ሆኜ የምተውንበትን ቦታ ተመልከቱ ነው። ግልጽ ነው። በግልጽ ቲያትር የሚሰራበት ነው። ቲያትር በሃይማኖት ሲሆን ግን ደስ አይልም። ማን ፊት ነው ቲያትር የምንሰራው? ልባችንን የሚመረምር አምላክ ፊት እንዴት ቲያትር እንሰራለን? እንዴት ድራማ እንሰራለን? እንዴት እንሸፋፈናለን? እንዴት የሆነ ነገር እንመስላለን? ሰውን ኢምፕረስ ማድረግ በጣም ቀላል ነው። እግዚአብሔር የሚደሰትበትን ህይወት መኖር ግን ሌላ ነገር ነው። ወንድሞች እናቶች፣ እኛ የተጠራ ነው እንድንተውና የምናስተውልበት ልብ ይሰጠን ነው ማለት ነው የምንፈልገው። በጣም ፈር እየወጣ ነው፣ እየለቀቀ ከቃል ውጪ በራሳችን መንገድ እየተፈላሰፍን እየጠፋን ያለን። ምን ችግር አለው ኃጢአት ብንሰራ? እንደ መንፈሳችን ጸድቋል፣ ሰውነታችን ቡትቶ ነው፣ ምንም አይዘራ፣ ኃላፊ ነው። ብራዘር ስለሰራው በደል ስለ ኃጢአትን ነፍስን ተጠየቅ፣ ስጋም ይጠየቅ። መንፈስ ጸድቋል፣ ስጋ ምንም ደካማ ስለሆነ ችግር የለውም የሚል ትምህርት አስተምሮ አጋንንታዊ ነው። ስም አባታችሁ ቅዱስ ነው፣ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ ብሎ ነው የጻፈው ጴጥሮስ። ቅዱሳን ሁኑ ነው ያለው። ወደ ቀድሞ እንመለስ ባካችሁ ወገኖች፣ ወደ ቅድስና እንመለስ። እግዚአብሔር ወደ መፍራት እንመለስ። እግዚአብሔር ስለ መፍራቱ ተሰማለት ነው የሚለው ጸሎቱ። በስጋችሁ እግዚአብሔርን አክብሩ ነው ያለው። አንደኛ ቆሮንቶስ ምዕራፍ 3 ላይ እኛ የእግዚአብሔር ቤተ መቅደሶች ካልተቀደስን እግዚአብሔር ያፈርሳል። ኢየሱስ ክርስቶስ ይመጣል። ማራናታ